ይማለ በመካከለኛው ምስራቅ የተለኮሰው እሳት አሁንም አልበረደም። ሀያላን ጎራ ለይቶ መግለጫ እየሰጡ ይገኛሉ። አሜሪካ ከእስራኤል ጋር ስትሰለፍ፣ ሩሲያ፣ ቻይናና ቱርክ እስራኤልን በመቃወም ከቴህራን ጋር ቆመዋል። ሁኔታው ከመካከለኛው ምስራቅ አልፎ ዓለምን እንዳዳርስ ተሰክቷል። የሶስተኛው የዓለም ጦርነት ፍንጭም ይመስላል። ኢራን ሚሳይሎች ማስወንጨፏን ካላቆመች ቴህራን ትቃጠላለች ስትል እስራኤል አስጠነቀቀች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በበኩላቸው እስራኤል መራራ እና የከፋ ህመም ዕጣ ይገጥማታል ብለዋል። ከ7 ሰዓት በፊት አሜሪካ፣ ፈረንሳይና ዩኬ እስራኤልን የሚረዱ ከሆነ አጸፋውን እንደምትመልስ ኢራን አስጠንቅቃለች። ከ8 ሰዓት በፊት ኢራን አሜሪካንን ኢላማ ካደረገች መዘዙ እንደሚከፋ የአሜሪካ ባለስልጣናት አስጠነቀቁ። ከ6 ሰዓት በፊት ለሁለተኛ ቀን የቀጠለው የእስራኤልና የኢራን ፍጥጫ ቀጥለዋል። ልዩ ዘገባ። እስራኤልና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴል አቪቭ፣ የኢየሩሳሌምና ቴህራን ፍንዳታዎች ተሰምተዋል። እስራኤል ሐሙስ ለአርብ አጥቢያ በኢራን የኒውክሌር ይዞታዎችና የጦር አዛዦች የፈጸመችውን ጥቃት ተከትሎ ኢራን አጸፋ ሚሳኤሎችን ወደ እስራኤል እያስወነጨፈች ትገኛለች። ኢራን ወደ እስራኤል ያስወነጨፈችውን ባላስቲክ ሚሳኤል ተከትሎ የከተሞች ማስጠንቀቂያ ደውሎች የተሰሙ ይገኛሉ። በዚህ ጥቃት 3 እስራኤላውያን ሲገደሉ በርካቶች መቁሰላቸውም ሪፖርት ተደርጓል። በኢየሩሳሌም ፍንዳታ የቢቢሲ ጋዜጠኛ መስማቱን እንዲሁም የቴል አቪቭን ሰማይ ጥቁር ጭስ ሲሸፍነው ማየቱን ዘግቧል። እስራኤል በኢራን በፈጸመችው ጥቃት የኢራን እስላማዊ አብዮት ዘብ ዋና አዛዥ፣ የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም እና እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ ዘግቧል። እስራኤል በፈጸመችው ጥቃት 78 ሰዎች መገደላቸው እንዲሁም 320 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማዊ ዜጎች ናቸው ብላለች። እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦችና የኒውክሌር ሳይንቲስቶችም ይገኛሉ ብሏል። እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች፣ ወታደራዊ ስፍራዎች እና መኖሪያ ስፍራዎች ላይ በፈጸመችው በርካታ ጥቃቶች ከፍተኛ የጦር አዛዦችና 9 የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችውን ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳይል ፋብሪካዎች ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉ መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋ ሚሳይሎችን ያስወነጨፈችበት የሁለቱ ሀገራት ፍጥጫ ቀኑን ይዟል። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎች መምታቷን ማስታውቃለች። በቴህራን የመኖሪያ ህንፃ ላይ በተፈጸመው ጥቃት 20 ህጻናት ጨምሮ 60 ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግቧል። በኢራን አጸፋዊ የሚሳኤል ጥቃቶች 3 ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናት ተናግረዋል። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉ ተብሏል። ኢራን ሚሳኤሎችን የምታስወነጭፍ ከሆነ መዲናዋ ቴህራን ትቃጠላለች ሲሉ እስራኤል መከላከያ ሚኒስትር እስራኤል ካዝ አስጠንቅቀዋል። እስራኤል መከላከያ ኃይል 9 የኢራን ኒውክሌር ሳይንቲስቶችን እና ባለሙያዎችን ገድያለሁ አለ። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶች 6 ናቸው ብሎ ነበር። ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይ እና ዩናይትድ ኪንግደም እስራኤልን የሚያግዙ ከሆነ በቀጠናው የሚገኙ የጦር ሰፈሮቻቸውን ኢላማ እንደምታደርግ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። እስራኤል መከላከያ ኃይል 9 የኢራን የኒውክሌር ሳይንቲስቶችና ባለሙያዎችን ገድያለሁ ያለ ሲሆን ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶችም 6 ናቸው ተብሏል። በእስራኤልና በኢራን መካከል ያለው ግጭት አሁን ላይ በሁለቱ ሀገራት መካከል የተገደበ ይመስላል። ነገር ግን ሁለቱ ሀገራት ግጭት እንዲያቆሙ የሚቀርበውን ጥሪ አንሰማን ካሉስ ግጭቱ ቢባባስና ቢስፋፋስ ምን አስከፊ ሁኔታ ሊከሰት ይችላል? ምንም እንኳን አሜሪካ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱን መደገፋቸውን ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እንደሚያደርጉ በግልጽ ታምናለች። በመሆኑም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ላይ ጥቃት ልትሰነዝር ትችላለች። አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖች፣ በባህረ ሰላጤው ሀገራት ደግሞ ወታደራዊ ሰፈሮችና በቀጠናው የዲፕሎማሲያዊ ተልእኮች አሏት። በኢራን የሚደገፉት ሐማስና ሂዝቦላ ብዙ የተዳከሙ ቢሆንም በኢራቅ የሚገኙት ደጋፊ ሚሊሻዎቻቸው ግን አሁን ታጥቀውና አቅማቸውን አጠናክረው ነው የሚገኙት። ኢራን አስተማማኝ መከላከያ ባለው የእስራኤል ጦርና ሌሎች ኢላማዎች ላይ ጉዳት ማድረስ ካልቻለች በተለይ ጠላቶቿን ለመክታት ለዓመታት ይደግፋሉ በምትላቸው የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃት ልትሰነዝር ትችላለች። እነዚህ ሀገራት የአሜሪካ አየር ኃይል ሰፈር የሚገኙባቸው ናቸው። በመሆኑም የባህረ ሰላጤው ሀገራት
ጥቃት ከደረሰባቸው ራሳቸውን ለመከላከል የአሜሪካና የእስራኤል የጦር አውሮፕላኖችን ድጋፍ ሊጠይቁ ይችላሉ። እስራኤል የኢራን እስላማዊ አብዮት ጥበቃ አገዛዝ የማፍረስ ረጅም ጊዜ ህልሟን ብታሳካስ? ትናንት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ዋና ዓላማቸው አገዛዙን ማፍረስ እንደሆነ በግልጽ ተናግረዋል። የኢራን መንግስታዊ ማፍረስ በተለይም በአንዳንድ የእስራኤል ወዳጆች ሊደገፍ ይችላል፣ ግን ይህ ክፍተት ሊፈጥር ይችላል። ምን አይነት ቀውስስ በመካከለኛው ምስራቅ ሊያስከትል ይችላል? በኢራን የእርስ በርስ ጦርነት ምን ሊመስል ይችላል? በርካቶች በኢራቅና በሊቢያ ማዕከላዊ መንግስት ሲወድቅ ምን እንደተከሰተ ያስተውላሉ። በመሆኑም የኢራን አገዛዝ ቢወድቅ ምን ሊከሰት ይችላል የሚለው በቀጣይ ቀናት በሚኖረው የግጭቱ ሁኔታ ላይ ይወስናል። ኢራን እንዴት የከፋ አጸፋ ትመልሳለች? አሜሪካ እስራኤልን ልትደግፍ ትችላለች ወይ? በሚሉ ጥያቄዎች መልስ ላይ የሚመሰረት ይሆናል። እስራኤል የፈጸመችው ጥቃት 78 ሰዎች መገደላቸው እንዲሁም 300 ኢራናውያን መቁሰላቸው ያስታወቀችው ኢራን አብዛኞቹ ሰላማዊ ዜጎች ናቸው ብላለች። እስራኤል የፈጸመችው ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ ተናግረዋል። የእስራኤል ጥቃት ተከትሎ ኢራን ባቀረበችው ጥያቄ በኒውክሌር ለተሰበሰበው የተባበሩት መንግስታት የጸጥታ ድርጅት ተወካይ ይህን የተናገሩት ሰይድ ራቫኒ የእስራኤል ጥቃት በኒውክሌር ተቋማት፣ በሲቪል ተመሰረተ ልማቶችና የመኖሪያ አካባቢ ላነጣጥሯቸው ብለዋል። ተወካዩ አክለውም ሆን ተብሎ የተፈጸመ ስልታዊ ግድያ ሲሉ ጥቃቱን ጠርተው አስደንጋጭ የተሰላ የጠብጫሪነት ማሳያ ነው ብለውታል። አሜሪካ ለእነዚህ ወንጀሎች እርዳታና እገዛ በማድረጓ ተባባሪና ሲሉም አምባሳደሩ ወቅሰዋል። እስራኤል የአሜሪካ መሳሪያ በመጠቀም በፈጸመችው ጥቃት ህዝባችን ህይወታቸውን ማጣጣቸውን አንዘነጋም ብለዋል። የጸጥታው ምክር ቤት የእስራኤል ድርጊት እንዲያወግዝ እና ተጠያቂ እንዲያደርጋትም ጠይቀዋል። የእስራኤል ትራንስፖርት ሚኒስትር የአገሪቱ የአየር ክልል መዘጋቱን አስታወቀ። በተጨማሪም የአገሪቱ ዋነኛ የአየር ማረፊያ ቤንጎሪዮን ለሁለተኛ በረራ ዝግ መሆኑን አክሏል። የአየር ክልሉም ሆነ የአየር ማረፊያ ከሚኒስትሩ ትዕዛዝ ካልመጣ ድረስ ዝግ ሆኖ ይቆያል ተብሏል። የቤንጎሪዮን የአየር ማረፊያ ድረገጽ ጠዋት እየሰራ አልነበረም። ሚኒስትሩ አርብ ሰኔ 6 2017 በወጣው መግለጫ ለመጓዝ ያቀኑ መንገደኞች የአገሪቱን የአየር ክልል እንደገና ከመከፈቱ ቢያንስ ከ6 ሰዓት በፊት መረጃው መገናኛ ብዙሃን ይደርሳቸዋል ብሏል። እስራኤል በኢራን የፈጸመችው ያለውን ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷንም አስታውቃለች። በአገሪቱ በረራዎች ተቋርጠው የነበረ ሲሆን ዛሬ በአገሬው ሰዓት አቆጣጠር 1 ሰዓት ከ30 የአየር ክልሏን መክፈቷን የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። በአጠቃላይ በአሁኑ ወቅት በሁለቱ ሀገራት ያለው ፍጥጫ ቀጥሏል። ኢራን የአጸፋ ሚሳይሎች ወደ እስራኤል በመተኮሷ በቴል አቪቭ እና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደወሎችና ሲሰሙ ቴህራን ውስጥ ፍንዳታዎችም ተሰምተዋል። ኢራን የበላይ መሪ አያቶላ ካሚኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቅ አዝተዋል። ኢራን ወደ እስራኤል በተኮሰችው ሚሳይሎች ተጎድተዋል የተባሉ 40 ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸው ሁለቱ በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳይሎች ሲተኮሱ የእስራኤል ጦር ሰራዊት ደግሞ ሚሳይሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውና 120 በላይ የሚሆኑ ደግሞ መቁሰላቸውን አስታውቋል። አሜሪካ እስራኤልን መደገፍ ስትቆም ቻይናና ቱርክ የእስራኤል ድርጊት በማውገዝም አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል።